የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ምን ትላለች? ለካ ተረት እንጂ የላችሁም እውቀት ትላለች። አሁን እያነበበችው ያለችውን ጽሑፍ ራሱ ፊደል ቀርጻ የሰጠች ቤተክርስቲያን ድንቁርናን ያጠፋች እንደሆነች ገና አልሰሙም አላወቁም መሰለኝ። በነገራችን ላይ ጥላቻቸው ግን ወይም እንደዚህ ግልጹን ስንነጋገር ጥሩ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ግዕዝ አንማርም ማለት የቤተ ክርስቲያን ጥላቻ እንደሆነ ሲነግረን ነው እየተመለከታችሁ ነው። ጥላቻቸው እኮ አለ ግዕዝ አንማርም ማለት። ልጅቷ በግጥሟ ላይ ቀሲስና መሪጌታ የሚለው አይነት ንግግሮችን ተጠቅማለች። መሪጌታ አብዛኛውን ጊዜ በግዕዝ እያደረጉ ጥንቆላ የሚሰሩት መሪጌታ ቀሲስ ነኝ ምናምን እያሉ ነው የሚመጡት። ከዛ በዘለለ ስለ ቤተ ክርስቲያን የተናገረችው ነገር የለም። ግዕዝን ከቤተ ክርስቲያን ጋር ያገናኛችሁበት መንገድ ግዕዝን ቋንቋውን እንታደገው ከሚለው በዘለለ የራሳችሁ የደበቃችሁት የሆነ ነገር እንዳለ ግልጽ እንደሆነ እንመለከታለን። ልጅቷ እዛው ክልል ውስጥ ያለች ልጅ ነች። የምትማሩም እሷ ነች። በነገራችን ላይ እናንተ አይደላችሁ የሚዳችሁ የምትማሩላት። ስለዚህ አንማርም የሚል ድምጽ መስጠት መብቷ ነው። ሀገራዊ ቋንቋ የትኛው ይሁን የሚለው አማርኛ፣ ኦሮሞ ይሁን ምን የሚለው የድምጽ ብልጫ ያስፈልጋል። ኢቭን ጠቅላይ ሚኒስቴር ለመመረጥ የድምጽ ብልጫ የሚያስፈልግበት ሀገር ላይ ነው እና አንድ ተማሪ ትምህርት በትምህርት ካልኩሊዝም ውስጥ ይግባ ሲባል ይሄኛው አይገባም ብሎ ድምጽ መስጠት መፍቱ የተጠበቀ ነው። ነገር ግን ክርስቲያኖች ነቃበሉ ጥላቻቸው የቤተ ክርስቲያን ጥላቻቸው ብላችሁ ያስገባችሁበት መንገድ ግዕዝን እንታደገው ከሚል በዘለለ ግዕዝ ላይ የፈለጋችሁት ነገር አለ። ይሄ ግልጽና ግልጽ እንደሆነ እንመለከተዋለን ማለት ነው። ግዕዝን ለምን አልማርም ማለች ብሎ ሲጮህ የምትመለከቱት ልጅም በነገራችን ላይ እርግጠኛው የምናገረው ግዕዝን አልተማረም። ግዕዝን ጭራሽም አያውቀውም። ታዲያ ወዳጄ አንተ ያልተማርከውን ግዕዝ እሷ እንድትማር የምትጠይቃት ለምንድን ነው? በጣም የሚገርመው እናንተን ለማስጮህ እንደዚህ አይነት ህፃናቶችን ልኮ ማስጮህ ቀላል ነው። ለካ የተደበቀ እናንተን ጥላቻ ወጥቶ ያሳይልናል። ከዛሬ ስንት ዓመት በፊት የነበሩ በጎንደር ጊዜ የተከሰቱትን ድርጊቶች ጎንደር ላይ ታጥቃችሁ ሰዎችን ስትጨፈጭፉ አይኛም ተዘጋጅተን መጠበቅ አለብን ያሉት የኡስታዞችና የወንድሞችን ንግግር አውጥቶ በዚሁ አጋጣሚ ይሄው ሙስሊሞች እንዲናቸው ብሎ ስቲል እየተከሰተ ያለ ነገር አድርጎ ለማስመሰል ሞከረ። ኡስታዝ አቡ ሃይደርም ሆነ ሌሎች ወንድሞች የተናገሩት ለነዚህ ሰዎች ተዘጋጅተን መጠበቅ እንዳለብን። እስኪ እነዚህ ሰዎች እንመልከታቸው። እነዚህ ሰዎች ከኛ ጋር ሊወዳደሩ አይገባም። እኛ ምናጠቃቸው በእምነታችን ነው። እኛ ምናጠቃቸው በሃይማኖታችን ነው። እኛ ምናጠቃቸው መድኃኒዓለምን ኃይል አድርገን ነው። ስለዚህ ኃይላችን መድኃኒዓለም እስከሆነ ድረስ እነሱ ጾም እየሻሩ በአርብ ሮቡ እያረዱ እየበሉ ምንም እና ምን በቃ ቅርብ የሌላቸው ሰዎች ከኛ ጋር ሊመጣጠኑ አይችሉም። ይሄን 100% ሁላችሁ ማምናችሁ እነዚህ በአርብ ሮብ የማይጾሙ ተራ ሰዎች ናቸው። እነዚህ ሰዎችን ልናጠቃ ይገባል እያሉ አጥቅተው ይሄ ሁሉ ሰዎችን የጨፈጨፉበት ሁኔታ እናስተውላለን። እንዲሁም በቤተ ክርስቲያን በመስጊድን አቃጥሎ የሙስሊሞች የገበያ ቦታ አቃጥሎ ማርያምዬ የኔ ምናምን እያሉ መድኃኒዓለም እያሉ ሲጨፍሩ እንደነበር ምን የቅርብ ጊዜ ትውስታችን ነው። እመቤት እያሉ ሲዘምሩ ትመለከታላችሁ። እንዲሁም ሌላ ብዙ የክርስቲያኖች መምህሮች አክቲቪስቶቻቸው እንዲያሉ ሲዘሩ እንመለከታለን። ግንባሩን እያልከው እንግዲህ ለነዚህ አይነት ሰዎች ግንባሩን በለው ለሚሉ ታጥቀው ኢቭን የቅርብ ጊዜ የምታስተውሱት ነው። ዶክተር አብይ አህመድ በፓርላማ ውስጥ ቁጭ ብሎ የኦርቶዶክስ ቤተክርስቲያን ሲኖዶስ አባሎችን ፊት ለፊት ቁጭ አድርጎ ገዳም ውስጥ የታጠቁ ኃይሎችን እንደያዘ ለማን ነበር የታጠቁት እነዛ ሰዎች? ይሄው እንደምንመለከተው እነዚህ ሰዎች ሂደን ሙስሊሞችን ልናጠቃ ይገባል ብለው ሲያጠቁ እንመለከታለን። ስቲል ትናንትናም እንኳን ብዙ ሙስሊም ወንድሞችና ሸሆች የተገደሉበት ሁኔታ አለና የሰው እንባ በየጊዜው እየወሰዱ ማልቀስ የተለመደ ነው። ከናንተ ገዳይ ብሎ ማለትና ገዳይነት የተለያየ ነው። ገዳይ ተላላችሁ ግን ገዳዮቹ እናንተ ናችሁ። በጣም በሚያሳዝን ሁኔታ ግዕዝ አንማርም ማለት የአንድ ሰው መብቱ ነው። ለምን አረብኛ አንማርም? ስራው ላይ ያለው በንግግርም ደረጃ ያለው እርሱ ነው። ከብዙ ከዲፕሎማሲ አኳያ ከፖለቲካ አኳያ ጥቅም ያለውም አረብኛ ነውና አረብኛ ትምህርት ውስጥ ቢገባ በጣም ጥሩ ይመስለኛል።